ኢትዮጵያ በበርካታ መጻሕፍት ውስጥ ስሟና ታሪኳ ተመዝግቦ ይገኛል። በቅዱሳት መጻሕፍት ገጾች የኢትዮጵያ ስም በመልካም ሁኔታ የተገለጸ ነው። ይህንንም በመጽሐፍ ቅዱስም በቁርአን ውስጥም እናገኘዋለን። ከዚህ ውጪ በሺህ ዘመናት ዕድሜ ያስቆጠሩ ጥንታዊ ሰነዶች ውስጥ ኢትዮጵያ እናገኛለን። በዛሬው ኢትዮጵያዊ ስንክሳራችን በዘመናዊ የሥነ ጽሑፍ አጀማመር ወቅት የኢትዮጵያ ደራሲያን ታሪክን እንዴት እንደከተቡ በጥቂቱ ማየት እንጀምራለን። አብራችሁን ቆዩ። ውድ የአሃዱ ቤተሰቦች ኢትዮጵያ ሀገራችን ታሪኳን፣ ማንነቷን፣ ባህሏን፣ የሕዝቦቿን ውጣውረድ፣ ሃይማኖቷን፣ የተለያዩ ገድላቶቿን በመሰብሰብ ጽፈው ለትውልድ ያቆዩልን ታላላቅ ጸሐፊያን ናቸው። ዛሬ ያለችው ኢትዮጵያ በሚሊዮን ዓመታት የሚቆጠር ታሪክ፣ ከ3000 ዓመት በላይ ደግሞ የዘመናዊ መንግሥት ታሪክ፣ ጥንታዊትም ሀገር ናት እያን የምናወጋው ደራሲያን በሰጡን የብዕር ትሩፋቶች አማካይነት ነው። በዛሬው ኢትዮጵያዊ ስንክሳራችን ከነዚህ ብዕረኞች መካከል ጥቂቶቹን እያነሳሳን እናወጋለን። ጥበቡ በለጠ ነኝ። ኢትዮጵያ በደራሲያን ብዕር መገለጽ ከጀመረችበት ከ3000 ዘመን በላይ አስቆጥራለች። ምክንያቱም ዛሬም ድረስ የሚነበቡት የጥንታውያኑ ግሪካውያን የጽሑፍ ሥራዎች ውስጥ ኢትዮጵያ ስሟ ይጠቀሳል። ጸሐፌ ተውኔቶቹ እነ ሶፎክለስ እና የኤፒክ ድርሰት ጸሐፊያኑ እነ ሆመር ኢትዮጵያን ከ3000 ዓመታት ጀምረው ገልጸዋታል። ከዚያ ውጭም በሃይማኖታዊ መጻሕፍትም ጭምር ኢትዮጵያ ስሟ ገናን ሆኖ ይጠራል። በኢየሩሳሌም እስራኤል ውስጥ ከዛሬ 3000 ዓመታት በፊት የራሷ ግዛት እንዳላት የተጻፈላትና አሁንም ከዚያ ዘመን ጀምሮ የይዞታ ባለቤትነት መብት እንዳላት ሰነድ እያገላበጠች የምታስረዳ ብቸኛም ሀገር ናት ኢትዮጵያ። በቀዳሚው ዘመን የነበሩ የውጭ ጸሐፊያን ስለ ኢትዮጵያ ብዙ ብለዋል። ለዛሬ እነሱን አረፍ እናደርጋቸውና ከኢትዮጵያ ደራሲያን መካከል ጥቂቶቹን እያነሳሳን እናወጋቸዋለን። ወደ ዘመናዊው የኢትዮጵያ የጽሑፍ ጥበብ ጅማሮ ስናወሳ አንድ ሰው ስማቸው ጎላ ብሎ ይመጣል። እርሳቸውም አለቃ ዘነብ ይባላሉ። በሌላ መጠሪያቸው ደብተራ ዘነብ በሚል ስያሜም ይጠራሉ። እኚህ ሰው በአፄ ቴዎድሮስ ቤት ውስጥ ተቀጥረው ይሰሩም ነበረ። የልዑል ዓለማየሁ ቴዎድሮስ የቤት ውስጥ አስጠኝም እንደነበሩ ይወሳል። ከዚሁ ጋርም ተያይዞ አፄ ቴዎድሮስን በቅርበት ስለሚያውቋቸው አብሯቸውም በመኖራቸው ታሪካቸውን ለመጀመሪያ ጊዜ የጻፉት እርሳቸው ናቸው። የቴዎድሮስ ታሪክ የተሰኘ መጽሐፍ የመጀመሪያው የኢትዮጵያን ዘመናዊ ታሪክ እሳቤ ጽንሰ ሐሳቡንና ውልደቱን ያሳየ መጽሐፍ ነው። ያ የአፄ ቴዎድሮስ ዘመን ምን እንደሚመስል በዓይናቸው ያዩትን የኖሩትን ጽፈው ያስነበቡን ደብተራ ዘነብ ኢትዮጵያዊ ናቸው። በአንዳንዶች ዘነብ ኢትዮጵያዊ ስለሚባሉ እስከ 1869 ዓ.ም ድረስ በብዙ የጽሑፍ ትጋት ውስጥ የነበሩት እኚሁ ዘነብ ኢትዮጵያዊ ታላቅ ፈላስፋም ነበሩ። በኢትዮጵያ ውስጥ ከዘርዓ ያዕቆብ በኋላ የተነሱ ፈላስፋ ተብለው ስማቸው የሚጠራው እኚሁ ዘነብ ኢትዮጵያዊ ናቸው። ዘነብ ኢትዮጵያዊ ፈላስፋ ያሰኛቸው ሥራቸው መጽሐፈ ጨዋታ ሥጋዊ ወመንፈሳዊ የተሰኘችው ትንሽዬ መጽሐፋቸው ናት። ይህች መጽሐፍ በየገዳማቱ፣ አድባራቱ፣ አብያተ ክርስቲያናቱ እንዲሁም በተለያዩ ኢትዮጵያን ቤት ውስጥ ተሰራጭታ ልጆች የሃይማኖት ጉዳይ እንዲማሩባት ሆና ትቆጠር ነበረ። ይህን ረጅም ዘመን በዚህ ሁኔታ ያለፈችው ይህች መጽሐፍ በ1924 ዓ.ም ግን አዲስ ቀን ወጣላት። ተስፋ ገብረ ሥላሴ መጽሐፏን አሳትመው አሰራጯት። በዚህም ሕዝባዊት ሆነች። መጽሐፈ ጨዋታ ሥጋዊ በመንፈሳዊ መነሻዋ ሃይማኖት ይሁን እንጂ በውስጧ እጅግ ጥልቅ የሆኑ ፍልስፍናዊ ጉዳዮችን ይዛለች። ለምሳሌ የዶሮ እንቁላል ለምን ነጭ ሆነ? ዶሮ እህል ለቅማ መሬት ጭራ የምትበላ ሆና ግን
ነጭ እንቁላል ለምን ጣለች እያለ ዘነበ ኢትዮጵያዊ መጽሐፍ ይገልጻል። የላም ወተት ለምን ነጭ ሆነ? ላም ሳር በልታ ነጭ ወተት እንዴት ሰጠች? እያሉ እነዚህንና በርካታ ጥያቄዎችን የሚያቀርቡባት መጽሐፍ ነች መጽሐፈ ጨዋታ። ከዚያ ውጪ ክርስቶስን የሚሞግቱ መስለው ትልቅነቱንም በተዘዋዋሪ መንገድ በሚያስተምሩ ሐሳቦችም የተሞላች ነች። ለምሳሌ እንዲህ የሚል ሐሳብ አላት። ክርስቶስ ስራብ አላበላችሁኝም፣ ስጠማ አላጠጣችሁኝም፣ ስታረዝ አላለበሳችሁኝም ይለናል። እንዴ ከእርሱ በላይ ሀብታም አለ እንዴ? በማለት መጽሐፏ ትጠይቃለች። ከዚህ ሌላም እንዲህ የሚል ሐሳብ በውስጡ አለ። ይሁዳ የዓለሙን ጌታ አግኝቶት በ30 ዲናር ሸጠው፣ ወይኔ እኔ ባገኘሁት ኖሮ እያለች ሃይማኖታዊ እሳቤዎችን ኖረዋት ትልልቅ አእምሮአዊ፣ ስነ ልቦናዊ፣ ፍልስፍናዊ ባሕርያትን በእጅጉ የተላበሰች መጽሐፍን የሰጡን ዘነበ ኢትዮጵያዊ በደራሲያን ዓለም ውስጥ ሁሌም ይጠቀሳሉ። እኚሁ በአፄ ቴዎድሮስ ዘመን የነበሩት ዘነበ ኢትዮጵያዊ የዘመናዊ ሥነ ጽሑፍ አብሪ ኮከብ ተብለውም ይጠራሉ። ከዘነበ ኢትዮጵያዊ በኋላ የመጡት አለቃ አጽመ ጊዮርጊስ ገብረ መሲሕም ታላቅ የኢትዮጵያ ጸሐፊ ነበሩ። ከ1842 እስከ 1907 ዓ.ም ድረስ የኖሩት እኚህ ሰው የኢትዮጵያን ታሪክ ጽፈው ያለፉም ናቸው። እንዲሁም ደግሞ አለቃ ታዬ ገብረ ማርያም በኢትዮጵያ የጽሑፍ ታሪክ ውስጥ ውለታቸውም ግዙፍ ነው። ከ1853 ዓ.ም እስከ 1916 ዓ.ም የኖሩት አለቃ ታዬ የግዕዝ አማርኛ መዝገበ ቃላትን ጽፈው ያበረከቱ ብርቱ ሰው ነበሩ። በዚህ ግዙፍ መጽሐፍ ውስጥ ከግዕዝ ወደ አማርኛ ቋንቋ የተደረገው ሽግግር ታሪክ፣ ባህልን፣ ሰዋሰውን፣ ቋንቋን እንዳይጠፋ ሕያው የሆነ ቅርስ አኑረውም አልፈዋል። ከዚህ በተጨማሪም የኢትዮጵያ ሕዝብ ታሪክ የተሰኘ መጽሐፍም ያበረከቱልን የመጀመሪያው ኢትዮጵያዊ ደራሲ ናቸው። ኢትዮጵያ በውስጧ ያሉት ብሔረሰቦቿን በተመለከተ በዘመናቸው በነበሩት መረጃዎች ላይ ተመርኩዘው ትልቅ ሰነድ አበርክተው ያለፉ የብዕር ሰው ናቸው አለቃ ታዬ። በርካታ የታሪክ ሰነዶችን እያነሳሳን ወደፊትም እናወጋለን። ሁሉንም ማንበብ ያሻል። የተሻለውን ሐሳብ ደግሞ መውሰድ፣ መጠቀም፣ መምረጥም ያሻል። ብዕር ሁሉንም ነገር የሚያወጋ መሳሪያ ነውና ፈጣሪም ኢትዮጵያንና ሕዝቧን አብዝቶ ይጠብቅልን።